ፈልገሽ ነው? ይቅርታ ትዬ። ወደዚህ ዙሪና የፈለግሽውን ነገር ተናገሪ። ወይኔ ጉዴ! ምን እየሆነሽ ነው? አትናገሪም እንዴ? ተነስቼ ላንቅሽ ነው። ቡርቴ ኪሩቤል መጥቷል። ምን? ከየት ነው የሚመጣው? እጭ መቼም አሜሪካ ደርሶ እንዳልተመለሰ ግልጽ ነው። ሳሚ ተነስ ቶሎ በል። እኔ አላምንሽም የማን አሁንም ልንደበቅ ነው? አሁንም ከዚህ ልታስወጪ ነው? ድጋሚ ከዜሮ እንጀምር? የግድ እንደዚህ ነው መሆን ያለበት? አለበለዚያ ነገሮቹ ሁሉ ነው ብልሽ ሲት የሚሉብን። ሁሉም ነገር ገደል መግባት ይችላል። ይበቃል። እናንተ ናችሁ ገደል የምትገቡት። ብቻ ትንሽ ጠብቁኝ፣ ትንሽ ጠብቁ። ሳሚ እባክህ አትጩህ፣ ሊሰማን ይችላል። ብጮህስ ምን እንዳያመጣል? ኧረ እባክህ ዝም በል። ብጮህስ ይስማ። ሁሉም ሰው ጭንቅላቴ ላይ ወጥቶብኛል። ልጅ ተገትራ ወሬ ትሰማለች እንዴ? አሁን የት ነው ያለው? ቡርቴ ሳሎን ነው። አንቺ እስካሁን እዚህ ነሽ? ምን አባሽ ትሰሪያለሽ? ምንድን ነው የምታፈጭው? ቡርቴ ሂጂ ውጪ። ቡርቴ ይኸውልሽ ወደዚህ እንዳይመጣ አድርጊው። ሂጂ በቃ ሂጂ። እሺ ያልከኝ ነገር አድርጌያለሁ። በጣም ጥሩ። በቃ ነው ወደ ስራ መሄድ ትችያለሽ። ኪሩቤል ግን ምን ልታደርግ ነው? ምን ሊፈጠር ነው? ምንም አይፈጠርም። አንቺ የምታውቂውም ሆነ ከኔ ጋር ያወራሽው ነገር የለም። በቃ አለቀ። ግን እኔ ብዙ ነገር ባቅም እንደዚህ በግልጽ አይቼ አላውቅም። እዚህ ጋር እንድታለቅሽ አልፈልግም። ምንም ነገር እንድነግርኝ አላስገድድሽም። በይ በቃ አሁን እንባሽን ጠረጊ። ይቅርታ ግን ቡርቴ ከባድ ነገር እንድታይ እንዳደረኩሽ አውቃለሁ። ግን በቃ ተረጋጊና አሁን ግቢ። ምን እየሆንሽ ነው? ምንም ልትገቢኝ አልቻልሽም። እስከ መቼ ነው እንደዚህ የምንሸሸው? ምን እያልክ ነው ሳሙኤል? ደረቴን ነፍቼ አባቴ ላይ ያስቀመጥኩት እሱ ነው እንድለው ነው የምትፈልገው? የፈለግሽውን በይው። ሰውየው አንዴ ሞቷል፣ መብትሽ እኮ ነው። በአንድ ጉዳይ ላይ 30 ጊዜ ማውራት የለብኝም። አሁን ድምፅህን አጥፍተህ ቀስ ብለህ ከዚች ቤት ውልቅ ትላለህ። ጨርሻለሁ። ኪራ በሰላም ነው? ትንሽ አጎንኩ ጋር ነው ነበር። አዎ ቡርቴ ነገረች። ያለመረበሽ ነው ትሉ። ምን ተፈጠረ ኪራ? በረራው ተሰርሶ ነው እንዴ? አይ እኔ ነኝ ያራዘምኩት። እንዴ? ለምን? ምን ነው ያናገርሽ? አይ ምንም፣ ድንገት በረራህን ሰርዘህ ስትመለስ ምን ገጥሞ ነው ብዬ ነው። ምንም የተለየ ምክንያት የለኝም። ያው እዛ ያለው ስራ ስለማያስቸኩል እዚህ ከእናንተ ጋር ሆነ የተሻለ ነው ብዬ ነው የቀረሁት። አይ በጣም ደስ ይላል። እንኳን ተመለስክ። ገና ከዛሬው ቤቱ ራሱ ሊበላኝ ነበር። ጭንቀት ይዞኝ እኮ ነው ራሴን አሞኝ ገብቼ የተኛሁት። ግን በተቃራኒው ቤቱ ሞቅ ብሏል። እንግዳ ያለ ነው ይመስላል። የምን እንግዳ ይኖራል ብለህ ነው? በጣም ሲደብረን እኮ ትንሽ ሞቅ ሞቅ እናድርገው ብለን ነው። በጣም ጥሩ አደረጋችሁ። ተሳክቶላችኋል። ግን ሻንጣው ምንድን ነው? እንግዳ ከሌለ የሚሄድ ሰው አለ ማለት ነው። ማን ይሄዳል ብለህ ነው? እኔ ልሄድ ነበር። ለውጥ አይመጣም። እዚህ ጋር ሻንጣ ሳይ የመጣ ሰው ያለ መስሎኝ ነው። ቡርቴ ይሄን ሻንጣ አስገቢ ያልኩሽ መቼ ነበረ? ጠዋት አይደለ እንዴ? ወዴት? ምን እያልሽ ነው ቡርቴ?
ወደ እኔ ክፍል ነው የምታስገቢው? የት ነው የምታስገቢው? ሂጂ ፍጠኝ አስገቢው። ኤማንዳ የደነገጥሽ ትመስያለሽ። እንኳን ተመለስክ። መመለስ ስሜት ያደረገኝ እንጂ እንደምትመለስማ ድሮም ነግረኸኛል። ለማንኛውም እንኳን ደህና መጣ። አሁን ግባና ትንሽ ረፍት አድርግ። አይ እዚሁ ይሆናል። ይሻላል ብለህ ነው ካልክ እሺ። ለምንድን ነው ያንን ሁሉ ዋጋ የከፈልኩት? እንደ ውሻ ባጠር ልታዘልኝ ነው? ቆይ ለምን እየወቀስከኝ እንደሆነ አላውቅም። ለአመታት የለፋንበትን ነገር በአንድ ቀን የዶግ አመድ መሆን ነበረበት? እንደዛ ነው እያልከኝ ያለኸው? ልጁ እንደ ሰውየው ስጋት እንደማይሆንብኝ ሺህ ጊዜ ነግረሽኝ ነበር አይደል? እርግጠኛ ነበር። እማውቀው እሱን ነበረ። አባቱ ከመሞቱ በፊት አንድ ቀን እንኳን እዚህ ቤት ማደር የማይፈልግ ልጅ አሁን እዚህ ተጎልቶ ቀረ። እኔ ይሄንን በምን ልጠረጥር እችላለሁ? ይሄ ነው ችግሩ። እንደዚህ አይነት ጥቃቅን ነገሮች ስጋት እንዳይሆኑብኝ ነው ዋጋ የከፈልኩት። ሳሙኤል፣ ይህንን ነገር 10 ጊዜ ለምን እንዳስረዳህ እንደምትፈልግ አላውቅም። እንደ ሰውየው ሞት እድል ባይቀናን ኖሮ እኮ ኪሩቤል ድንገት ደርሶ ሊያጠፋን ይችላል። ቆይ ምን አርጊ ነው እያልከኝ ያለኸው? ባይሆን ልረዳህ ያልቻልኩት ነገር 10 ጊዜ ዋጋ የከፈልኩት የምትለውን ነገር ነው። ቆይ ማን ነው ዋጋ የከፈለው? አልገባኝም። የማልወደውን ሰው ለአመታት አቅፌ የተኛሁት እኔ አይደለሁኝ እንዴ? ደስታ ሳይኖረኝ ደስታ እንዳለኝ አስመስዬ የኖርኩት እኔ አይደለሁ እንዴ? ምንድነው 10 ጊዜ ዋጋ የከፈልኩት የምትለኝ? በዛ ላይ እኔ ትልቅ ዋጋ ከፍያለሁ ከምትገምቺው በላይ። አሁን ሌላ ነገር መነጋገር አልፈልግም። እሺ ደስ እንዳለሽ። ያቺ ጅል ሰራተኛሽን ተጠንቀቂ። ከየትኛውም ጊዜ በላይ አይንሽ እንዳትለኝ ከሷል። ለማንኛውም ቻው። ቡርቴ አቤት ኪሩቤል። ምንድነው የምትርበተበችው? አይ ምንም አልሆንኩም። ቡርቴ እኔ ስለሆኑ አይደለም የምናገረው። አንቺ እዚህ ቤት ውስጥ ነው ያደግሽው። አባባ እንደ ልጅ ነው ያሳደገሽ። አብረን ባንኖርም እንደ እህቴ ነው ማየሽ። ለእኔም ቤተሰቦቼ ናቸው። ግን ተለውጠሻል። ምክንያቱም በማላውቀው ሁኔታ ተቀይረሻል። ስጠርኝ ራሱ ጋሼ ብለሽ ነው የጠራሽ። ምንድን ነው የተፈጠረው? ምንድን ነው የሆንሽው? ምን እነግርሃለሁ ኪሩቤል፣ አሁን ላይ ሁሉንም ነገር አይተዋል። መቼ ነው የተጀመረው? አባባ ላይ ይሄን ያደርጉ ነበር አይደል? ኪሩቤል፣ አባባ ካረፉ ገና ቀናት መቆጠራቸው ነው። ስለዚህ በወራቶች ውስጥ እዚህ ደረጃ እንደማይደርሱ እየነገርሽ ነው። እኔ አንድ ነገር ብቻ ነው ልልህ የምችለው፣ ሁሉም ነገርና ሁሉም ሰው እንደሚታዩ አይደለም። እሱን እኮ ባለፈውም ነግረሽኛል። ከዚህ በላይ ምንም ልነግርህ አልችልም። ከተጫንከኝ ልነግርህ እችላለሁ፣ ግን ወደ ሞቴ ነው የምትገፋኝ። ምን? አቤት። ንገሪኝ ብዬ አላስጨንቅሽ። በእኔ ምክንያት የማይሆን ሁኔታ ውስጥ እንድትገቢ አልፈልግም። አመሰግናለሁ። አልጨረስኩም፣ ግን የሆነ ነገር እንድታደርጊልኝ እፈልጋለሁ። ምን? እየሆነ ያለውን ነገር ማወቄ እንዲታወቅ አልፈልግም። ይሄ ግድ መሆን አለበት። እያስፈራራውሽ አይደለም። እሺ፣ በፍጹም ለማንም አልናገርም። አምንሻለሁ። ሁሉም ነገር ሲስተካከል ቁጭ ብለን እናወራለን። ምንድን ነው የሚያነፋርቅሽ? እትዬ ምንድን ነው?
እትዬ ተለመኝኝ እባክሽን፣ ከዚህ መሄድ እፈልጋለሁ። ጥሩ ርዕስ አነሳሽ። ከዚህ በፊት ውጪ ብዬ ሳባርርሽ አልቅሰሽ ነበር የተመለሽው አይደል? አሁን ምን ተገኘ? ነው ለመሄድ ተስማምቼ ነበር፣ ግን አንቺና ያ ሰውዬ ናችሁ እንዳልሄድ የከለከላችሁኝ። እኔ ምንም ነገር ለማንም አልናገርም። እኔ መሄድ ብቻ ነው የምፈልገው። ምኑን ነው ማትናገሪው? ንገሪኝ እስኪ። ሁሉንም። የምታውቂው አንድ ነገር ብቻ መስሎኝ። ለምንድን ነው ሁሉንም እያልሽ የምታወሪው? ወይስ ሌላ የምታውቂው ነገር አለ? እባክሽ እትዬ ማንዳ በቃ ተውኝ። ለዛም ሰውዬ ንገሪው፣ በቃ ተውኝ። በነገራችን ላይ እኔ አይደለሁም እዚህ እንድትቆይ የምፈልገው። ግን ልትነግሪው ትችያለሽ። ለማን? ለአቶ ሳሙኤል። እሱ እንዳትሄጂ እንደሚፈልግ ታውቂያለሽ እንዴ? ቡርቴ፣ ምንድን ነው የማላውቀው ነገር? ለምንድን ነው የዚህን ያህል የደነገጥሽው? ለምን አልደነግጥም? በሁሉም ነገር እኔን እያስጨነቃችሁኝ እኮ ነው። እሺ ተይው። ለነገሩ እኔ ምን ማድረግ እንዳለብኝ አውቃለሁ። አለይ ማንዳ፣ ምንድን ነው? ምን አዲስ ነገር ተፈጠረ? ምን ልፍጠር? ልጁ የሚናገረው ጥቂት ቃል ብቻ ነው። ምንም አይነት ፍንጭ ትቶልኝ አያውቅም። ምንም አዲስ ነገር ከሌለ ለምን እንነጋገራለን? እና አንቺ እንዳልሽው ተመሳሳይ ነገሮችን ደጋግሞ ማውራት ምንም ትርጉም የለውም። እሺ፣ አስሬ ላስቀምጣት እኮ አልችልም። ይግቡ። እናም አንዱን ምርጫ ምረጡና በጊዜ አሳውቁ። አቤት ወጣት ኪሩቤል። ሰላም አቶ ሳሙኤል። ሰላም፣ ተቀመጥ። እዚህ ስላየው መገረሜን አልሸሽግም። በምን ተገረም? የአባቴ ድርጅት ለመምጣት የቻሩን ፍቃድ መጠየቅ ነበረው ወይስ ስመጣ ቀጠሮ ማስያዝ ነበረብኝ? እንደሱ ማለት አይደለም። እዚህ ድርጅት መስራት ከጀመርኩ 6 ዓመት አለፈኝ። እናም ለመጀመሪያ ጊዜ ስትመጣ ስላየው ነው። ልክ ልትሆን ትችላለህ፣ ወይም ደግሞ ልክ ላትሆን ትችላለህ። መጥቼ ላላቅ እችላለሁ፣ ወይም ደግሞ ስመጣ አንተ አይተህ ላታቅ ትችላለህ። ምክንያቱም ማየትህ ስለማይገባ ይሆናል። አሁን ቁም ነገሩ ሌላ ነው። ከዚህ በኋላ እዚህ ድርጅት እመጣለሁ። የሚቀጥለው ሳምንት የመጀመሪያው ቀን አጠር ያለ ስብሰባ ይኖራል። ከሁሉም በፊት ከአንተ ጋር መነጋገር ፈልጌ ነው። ይቻላል፣ ግን ሁሉም ኃላፊነት የአቶ አሰፋ ባለቤት የወይዘሮ ማንዳ ነው። ምክንያቱም እሷ የሁሉም ሀብት ህጋዊ ተወካይ ናት። እኔ እኮ ስለ ስራ እንጂ ስለ ውርስ አላወራሁም። የሳምንቱ የመጀመሪያው ቀን ፕሮግራማችን ተመሳሳይ ነው። ቡርቴ፣ እዚህ እየተንጎራደሽ ትቆያለሽ? አይ እዚህ ጋር ስራ ስለያዝኩ ነው። ዞር እንድልሽ ትፈልጊያለሽ? በሽታ ዞር ይበልብሽ። እሺ። እንጀራልሽ በሳምንቱ መጀመሪያ ስብሰባ ጠርቶ ኪሩቤል ድርጅት ውስጥ ሊሰራ ነው የምትለኝ? መነጋገር አለብን ያልሽው ይሄንን ነበር? እኔ ምን አውቃለሁኝ? ቡርቴም ሊሄድ እያለች ነው። አንተ ቆይ እንዳትሄድ የፈለከው ለኪሩቤል ስለኔና ስለአንተ እንዳትነግረው ነው አይደለ? እንደሱ አይሆንም። እሷ ልጅ ከአይናችን መራቅ እንደሌለባት በተደጋጋሚ ተነጋግረናል። እሱማ ተነጋግረን ነበር፣ ግን ምክንያቱ ምንም ሊታየኝ አልቻለም። የምታውቀውን ነገር እንኳን ለኪሩቤል እናሳውቀው ትላለህ።
ከዛ ደግሞ ቡርቴ ከአይናችን ስር መራቅ የለባትም ትላለህ። ሳሙኤል አልገባኝም። ከልጅቷ ጋር የጀመርከው ነገር አለ እንዴ? አብደሻል እንዴ? ለማንኛውም ተገናኝተን የእንጀራ ልጅሽን ጉዳይ መነጋገር አለብን። አሁን ቤት እንደሌለ ግልጽ ነው። ልትመጣ እንዳይሆን ብቻ። ኡፍ ልጁ በየትኛው ሰዓት ነው ወደ ቤት የሚመለሰው? አትቀልድ። አንዳንዴ ያመሻል። ግን ታውቃለህ ምን ያህል ድንገት መምጣት ላይ ጎበዝ እንደሆነ። እንዳታስበው። እንገናኛለን የኔ ፍቅር። እሺ ቻው። ከመጣ ጥሩ ነው። ብዙ የሥራ ጉዳዮች ስላሉብን በዛው ስብሰባውን እንቀጥላለን። አሁን ሴትዮሽን ላናግራትና ላሳርፍልሽ። ከዛ ወደ ትልቁ ጉዳያችን እንገባለን። አንድ ላይ እናናግራታለን። አብሬ እመጣለሁ። ለዚህ ተራ የቤት ሰራተኛ ብዙ አጃቢ ያስፈልገው። ሰውዬ ሲመጣ ተሰብስበን ካየን ሌላ ነገር ይመስለዋል። እሱም ብታስብማ አትመጣም ነበረ። ለመዝናናት አልመጣም። ምንድነው ለማ እንደነገርሽ? ምንም አልነገርኳትም። እንዴት እንድትፈቅዱልኝ ብቻ ነው የተማጸንኳት። ማን ነው አንቺ መሄድ አብረን እንፈቅዳለን ያለው? ስራሽ አልቋል ብያለሁ። ወጣኝ። እባክህ ተወኝ አቶ ሳሙኤል። እኔ ምንም አላደረኩም። ሁሉንም ነገር አንተ እንዳልከኝ ያደረኩት። ምንም ችግር የለውም። ማንም እዚህ እንድትሆኝ የሚያስገድድሽ የለም። እውነት? አዎ፣ ግን ለመሄድ ስትወስኚ ያቺ ደቃቃ እናትሽን ወደ መቃብር እንድሸኝልሽ አስታውሽ። አቶ ሳሙኤል ልክ የሽማግሌውን መቃብር እንደቆፈርኩት ያንቺንም እቆፍርልሻለሁ። ሀሳብ እንዳይገባሽ። ምንድን ነው ያልከው ሳሚ?